ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች የሰዓቱን ዜናዎች እነሆ አማኑኤል ኃይሌ ነኝ። ኢትዮጵያ ወረርሽኞችን የምትመክትበት አዲስ አቅም ገንብታለች። አፈ ጉባኤ ታገሰ ጫፎ የተናገሩትንም መረጃ ይዘናል። የአዲስ አበባ ከተማ አስተዳደር የ6 ወራት የመንግስትና የፓርቲ ስራዎች አፈጻጸም ገምግሞ በስኬት አጠናቋል። ይህንንም እመለስበታለሁ። የኢትዮጵያ የባህር በር ጥያቄ ከታሪካዊ ፊታዊነት እስከ ብሔራዊ ህልውና የሚሉ ጉዳዮች አንድ ተመራማሪ የተናገሩትንም ጉዳይ ይዘናል። ከውጪ አሜሪካ፣ ካናዳ እና ሜክሲኮ በጋራ ለሚያዘጋጁት እና ወራት ብቻ ለቀረው የ2026 የዓለም ዋንጫ ያልተጠበቀ ፖለቲካዊ ውጥረት መፈጠሩ ተሰምቷል። ያ ጋር ከቆያችሁ ይህንና ሌሎች መረጃዎችን ትሰሙታላችሁ። አማኑኤል ኃይሌ አብሬያችሁ ቆያለሁ። ሰላምና ጤናን በያላችሁበት ተመኘው። ወደ ዝርዝር ዘገባ አልፋለሁ። መንግስት የአገሪቱን የጤና ስርዓት በማዘመንና ለዘርፉ ልዩ ትኩረት በመስጠት ተግባራዊ ስራዎችን እያከናወነ መሆኑን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። ኢትዮጵያ ወረርሽኞችን የምትመክትበት አዲስ አቅም ገንብታለች ያሉት አፈ ጉባኤው ጤና ስርዓታችን ከመቼውም ጊዜ በላይ እየዘመነ ነው ብለዋል። አፈ ጉባኤው ይህንን ያሉት የማርበርግ ቫይረስ ወረርሽኝ ከኢትዮጵያ መጥፋቱን ተከትሎ ዛሬ በተዘጋጀው የማብሰሪያ መርሃ ግብር ላይ ተገኝተው ባደረጉት ንግግር ነው። አስተላልፉት መልእክትም መንግስት ወረርሽኝን ለመከላከልና የጤና ስርዓቱን ይበልጥ ለማዘመን ከመቼውም ጊዜ በላይ በትኩረት እየሰራ መሆኑንም አብራርቷል። የኮቪድ-19 ወረርሽኝ ጨምሮ ባለፉት ጊዜያት የተከሰቱም የጤና ስጋቶችን ለመከላከል የተደረጉ ጥረቶች አበረታች ውጤት ማስመዝገባቸውንም አፈ ጉባኤው አስታውሷል። የማርበርግ ቫይረስ ወረርሽኝ በአጭር ጊዜ ውስጥ ለመቆጣጠርና ለመፍታት በተደረገው ርብርብ ከፍተኛ አስተዋጽኦ ላበረከቱ አካላትም ምስጋና አቅርበዋል። ትጋት አዲስ አበባን ወደ ላቀ ስኬት በሚል መሪ ሐሳብ ባለፉት ቀናት ሲካሄድ የነበረው የከተማ የ2018 በጀት ዓመት የ6 ወራት የመንግስትና ፓርቲ ስራዎች አፈጻጸም ግምገማ በስኬት መጠናቀቁን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። በግምገማው አዲስ አበባን ጽዱ፣ አረንጓዴና ውብ ለነዋሪዎቿ ምቹና ዘመናዊ ከተማ ለማድረግ የተከናወኑ አበረታች ውጤቶችንም አይተናልም ብለዋል። አብነትም 134 ኪሎ ሜትር አዳዲስ መንገዶች የተገነቡ ሲሆን 573 ኪሎ ሜትር በላይ መንገዶችም ጥገና እየተደረገባቸው መሆኑንም ጠቁመዋል። በውሃና ፍሳሽ የውሃ አቅርቦትን 60 ሺህ ሜትር ኩብ ለማሳደግ ውጤታማ ስራ ተሰርቷል። የፍሳሽ ማስወገጃ ስርዓቱን በማዘመን ከተማችንን ብክለት ለመከላከል የ8 ጣቢያዎች ግንባታ በከፍተኛ ፍጥነት እየተከናወነ ይገኛል ያሉት ከንቲባ በተለያዩ የልማት መስኮች ውጤት እየተመዘገበ መሆኑንም ጠቅሷል። በአሁኑ ወቅት በኢትዮጵያ ቀንድ እየታየ ያለው ጂኦፖለቲካዊ ለውጥ የኢትዮጵያ የባህር በር ተደራሽነት ፍላጎት ማዕከል ያደረገ እንዲሆን እየተሰራ እንደሚገኝ ተገለጸ። ይህ ስትራቴጂካዊ እንቅስቃሴ የሀገሪቱን ብሔራዊ ጥቅም፣ ደህንነት እንዲሁም የኢኮኖሚ ልማት አቅጣጫ መሰረታዊ በሆነ መልኩ ለመቀየር ያለመ ነው። ኢትዮጵያ ከ1985 ዓ.ም ጀምሮ እስካሁን ድረስ 130 ሚሊዮን ህዝብ ይዛ በዓለም ላይ በህዝብ ብዛት ቀዳሚ የባህር በር አልባ ሆና ቆይታለች። ይህንን ታሪካዊ አጋጣሚ በርካቶች ጂኦግራፊያዊ እስረኝነት በማለትም ይገልጹታል። የከተሞች እድገትና ልማት ተመራማሪው ዶክተር ኢንጂነር ሼት አየው ክንፉ የኢትዮጵያ የባህር በር ታሪክ እንደ ወርቅ የሚያበራ ቢሆንም ለጊዜው በአቧራ ተሸፍኖ የቆየ መሆኑን ይናገራሉ። ይህንን አቧራ የሚያጸዳ ትውልድ መፈጠሩንም ለሀገር ኩራት መሆኑን ያነሳሉ። እንደ ተመራማሪው ገለጻ የባህር በር ማጣት የኤርትራ መገንጠል ተከትሎ የመጣ የታሪክ አጋጣሚ ብቻ አይደለም። ይልቁንም የኢትዮጵያን ህልውናና ብልጽግናን ለመፈታተን እየታቀደ ኢትዮጵያ ጠል የሆኑ ሀገራት ፍላጎት ጭምር ያለበት ነው ብለዋል። መደመር መንግስት የባህር በር አጀንዳን ዳግም ማንሳቱ የወደብ ተደራሽነትን ከንግድ ፍጆታ ባለፈ ለስትራቴጂካዊ ነጻነትና ለቀጠናዊ ተጽዕኖ አስፈላጊ መሆኑን በመገንዘብ እንደሆነም አስረድቷል። ኢትዮጵያ ቀደምት ታሪኳ እንደሚያሳየው ቀይ ባህር ቀጠና ላይ የባህር ባለቤትነት ብቻ ሳትሆን በአካባቢው ጂኦፖለቲካዊ ላይ ተጽዕኖ የነበራት ጠንካራ ሀገር
ሀገር ነበረች። የባህር በርን ሁለንተናዊ ጠቀሜታ ለትውልዱ ቀምሮም ማስተላለፍና ማንቃት እንደሚገባ የሚገልጹት እሼታየውም ባህር በር ያጣንበት ዘመን ሕያዋን ምስክሮች ሳይጠፉም ጉዳዩ በግልጽ እንዲነሳ መድረጉ ትልቅ እርምጃ ነው ብለዋል። በአሁኑ ወቅት የባህር በር ጥያቄ የህልውናና የብሔራዊ ጥቅም ማስከበሪያ መንገድ ነው። ወደብ የቁሳቁስ ማስገቢያና ማስወጫ ብቻ ሳይሆን ከብሔራዊ ደህንነት ጋር ቀጥተኛ ግንኙነት ያለው መሆኑ መታወቅ አለበትም ብለዋል። ሀገር በሚስጥር የምታስገባውና የምታስወጣው ማንኛውም የመከላከያና የደህንነት ግብይት በሌሎች እጅ ማለፉ ምስጢርን አሳልፎ ከመስጠት ባለፈ ለደህንነቷ ስጋትንም ይፈጥራል። በመሆኑም የኢትዮጵያ የባህር በር ጥያቄ ታሪክን መሰረት ያደረገ ፍትሃዊ ተጠቃሚነትን ለማረጋገጥ የሚደረግና በሰላማዊ መሪ ላይ የተመሰረተ የማይቀየር ብሔራዊ ጥቅም ጉዳይ መሆኑን ተመራማሪው አጽንኦት ሰጥቷል። ውጪ አሜሪካ፣ ካናዳና ሜክሲኮ በጋራ ለሚያዘጋጁትና ወራት ብቻ ለቀረው የ2026 የዓለም ዋንጫ ያልተጠበቀ ፖለቲካዊ ውጥረት ተፈጥሯል። የጀርመን እግር ኳስ ፌዴሬሽን ስራ አስፈጻሚ በፕሬዝደንት ዶናልድ ትራምፕ አስተዳደር እየተወሰዱ ያሉ እርምጃዎችን በመቃወም ሀገራት ውድድሩን ቦይኮት ለማድረግ መሞከር እንዳለባቸው አሳስበዋል። ለዚህ ተቃውሞ መነሻ የሆነው ፕሬዝደንት ትራምፕ የዴንማርክ ግዛት የሆነችውን ግሪንላንድን ለአሜሪካ ለመጠቅለል እያደረጉት ያለው ግፊት ነው። ትራምፕ ይህንን ፍላጎታቸውን ለማሳካት በ8 የአውሮፓ ሀገራት ላይ የንግድ ታሪፍ እንደሚጥሉ ማስፈራራታቸው በአውሮፓውያኑ ዘንድ ቁጣን ቀስቅሷል። አሜሪካ እንደ አውሮፓውያን አቆጣጠር በ1980 በሶቪየት ህብረት የተደረገውን ኦሎምፒክ ወይም የሩሲያ አፍጋኒስታንን መውረሯን በመቃወም ቦይኮት ማድረግ ያስታወሱት ጎትሂች አሁን ያለው የአሜሪካ ዛቻ ከዚያ ያለፈ የከፋ ነው ሲሉም ተከራክሯል። እንዲሁም 2022ቱን የኳታር የዓለም ዋንጫ ወቅት ዓለም የያዘውን ፖለቲካዊ አቋም አስታውሰው ካታር ላይ ፖለቲካዊ ነበርን፣ አሁን ግን ዝም አልን። ይህ የሚያሳየው ድንበሮችን ማበጀትና እሴቶቻችንን መከላከል መርሳታችንን ነው ሲሉ ወቅሰዋል። የፈረንሳይ ስፖርት ሚኒስተር በጉዳዩ ላይ በሰጡት አስተያየት መንግስታቸው ለአሁኑ ውድድሩን ቦይኮት የማድረግ ፍላጎት እንደሌለው ገልጿል። ሆኖም የግሪንላንድ ጉዳይ ከተባባሰ አማራጩ ሙሉ በሙሉ እንዳልተዘጋ በመጠቆም ወደፊት የሚፈጠረውን አስቀድሜ መናገር አልችልም ብለዋል። የ2026ቱ የዓለም ዋንጫ ጁን 11 እንደሚጀመር የሚጠበቅ ሲሆን አሜሪካ ከጠቅላላው 104 ጨዋታዎች ውስጥ 78ቱን የምታስተናግድ ይሆናል ብለዋል። እና ሚዲያና ኮሚኒኬሽን የሀገር ውስጥና የውጭ ዘገባዎችን ይመስላሉ። አማኑኤል ኃይለ ነበርኩ። በያላችሁ በሰላምና ጤና እንመኛለሁ። ጤና ይስጥልኝ።